ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። አሁንም ሊቨርፑልን በተመለከቱ ዘገባዎች ተመልሼ መጥቻለሁ። በዚህ ሰዓት የምንመለከተው ትሬንት አሌክሳንደር አርኖልድ ከነገ ጨዋታ በፊት በሰጠው አስተያየት ለሊቨርፑል ያለኝ ፍቅር መቼም አይቀየርም እያለ ነው። ይህን የምንመለከት ይሆናል። ከዚህ በተጨማሪም የሳውዲ ክለብ የሆነው አልሂላል ሪቻርዲዮን ለመውሰድ ይፈልጋል እየተባለ ይገኛል። እንደዚህም በቆይታችን የምንመለከት ይሆናል። እስከ መጨረሻው ደቂቃ ድረስ አብራችሁኝ እንድትቆዩና ፕሮግራሙን እንድትከታተሉት በአክብሮት እጋብዛለሁ። እንደዚሁም ወደ ሁለተኛው ቻናላችን እየሄዳችሁን ፕሮግራሞችን እየተከታተላችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ያስኩላችሁ ጉዳይ የማቀና ይሆናል። በመጀመሪያ የምንመለከተው ቶክ ስፖርት ይዞት የወጣውን ዘገባ ይሆናል። እንደ ቶክ ስፖርት ዘገባ ከሆነ የቀድሞ የሊቨርፑል አሰልጣኝ በአዲስ ስራ ወደ ፕሪሚየር ሊግ ሊመለሱ ነው እያለን ይገኛል። እንደሚታወቀው ወልቭሶች በትናንትናው እለት አሰልጣኛቸው የሆኑትን ቪክቶር ፔሬራን ማሰናበታቸው አይዘነጋም። ይህም የሆነበት ምክንያት ደግሞ ዘንድሮ ባሳዩት አቋም ነው። ምክንያቱም እስካሁን ድረስ ያደረጉትን 10 ጨዋታዎች አንድም ጨዋታ ማሸነፍ አልቻሉም። እስካሁን ድረስ 2 ጨዋታ ብቻ አቻ በመውጣታቸው በመጨረሻ ደረጃ ላይ በ2 ነጥብ መቀመጥ ችሏልና ይህንንም መጥፎ ሪከርድ ተመልክተው አሰልጣኛቸውን ቪክቶር ፔሬራን ማሰናበት ችሏል። ከዛ አሁን ላይ የዚህን አሰልጣኝ ምትክም እያፈላለጉ ይገኛል። እናም ቶክ ስፖርት እንደዘገበው ከሆነ የቀድሞ የሊቨርፑል አሰልጣኝ የሆኑትን ብራንዳን ሮጀርስን ለመቅጠር አስበዋል እየተባለ ይገኛል። እንደሚታወቀው ብራንዳን ሮጀርስ ከሴልቲክ ጋር በቅርቡ መለያየታቸው አይዘነጋም። ከሴልቲክ ጋር ከተለያዩ በኋላም እስካሁን ድረስ ወደ አሰልጣኝነት አልተመለሱምና አሁን ላይ ወልቭሶች እኒህን አሰልጣኝ ለመቅጠር አስበዋል እየተባለ ይገኛል። ብራንዳን ሮጀርስ እንደሚታወቁ በሊቨርፑል ወደ 3 ዓመት አካባቢ ነበር መቆየት የቻሉት። በተለይ ደግሞ 2013-14 የውድድር ዘመን በጣም የሚታወቁበት ሲዝን የነበረው፣ ዋንጫውንም ለመብላት በጣም ተቃርበን የነበረው፣ መጨረሻ ላይ ባጋጠሙን የውጤት ቀውሶች ምክንያት ያንን ዋንጫ ማንሳት ሳንችል ቀረን እንጂ ምናልባትም ከ1990 በኋላ ለመጀመሪያ ጊዜ ዋንጫ የምናነሳበት አመትም ሆኖ ሊመዘገብ ይችል ነበረ። ነገር ግን የዛን አመት ዋንጫ ሳናንሳ ቀርተናል። በቀጣዩ አመት ከሊቨርፑል መሰናበት ችሏል። ከሊቨርፑል ከለቀቁ በኋላም የተለያዩ ክለቦችን ማሰልጣኘት ችለዋል። በተለይ ደግሞ ሴልቲክን የስኮቲሽ ፕሪሚየርሺፕን በተደጋጋሚ እንዲያነሳ ማድረግም ችለዋል። ከዛ በኋላም የተለያዩ ክለቦችን ማሰልጣኘት ችለዋል። አሁን ላይ ግን በማሰልጠን ስራ ላይ አይደለም የሚገኙት። ለዛም ነው ወልቭሶች ምናልባትም አሁን ላይ ካሉበት ሁኔታ ለመውጣት ይህ አሰልጣኝ ሊሆን ይችላል በሚል ፍላጎታቸውን ያሳደሩት እየተባለ ይገኛል። በቀጣይ ግን የስምምነት ላይ ይደርሳሉ የሚለው ነገር አብረን የምንመለከተው ይሆናል። በቀጣይ የምንመለከተው ሪቻርዲዮን የተመለከተውን ዘገባ ይሆናል። እንደ ሳውዲ ጋዜጠኛ የሆነው አህመድ አልአልጂ ዘገባ ከሆነ አልሂላሎች ሪቻርዲዮን ከሊቨርፑል መውሰድ ይፈልጋሉ እያለን ይገኛል። እንደሚታወቀው ሪቻርዲዮ ከበርንማውዝ ወደ ሊቨርፑል ከመጣ በኋላ የተለያዩ ስራዎችን መስራት ይችላል። በሊቨርፑል ቤትም አስደናቂ ነገርን እየሰራ ይገኛል እየተባለ ነው የሚገኘው። በተለይ በዚህ ባለፈው የክረምቱ የዝውውር መስኮት ላይ በሊቨርፑል በጣም አስገራሚ የሚባል የዝውውር ሂደትን ማስደረግ ችሏል። 450 ሚሊዮን ፓውንድ በማውጣት የተለያዩ ተጫዋቾችን ማምጣት ችሏል። እንደዚሁም ደግሞ ከ200 ሚሊዮን ፓውንድ በላይ ከተጫዋች ሽያጭ ወደ ሊቨርፑል ካዝና ማስገባት የቻለ ስፖርቲንግ ዳይሬክተር ነው። ከዛ በፊትም ከሊቨርፑል በፊትም በበርንማውዝ የሰራው ስራ በጣም በብዙዎች ዘንድ እንዲደነቅ አድርጎታልና ይህንንም ስራ ተመልክተው አልሂላሎች ሊወስዱት ይፈልጋሉ። እንደዚሁም ደግሞ የአልሂላልን የዝውውር ሂደትንም እሱ እንዲመራ ይፈልጋሉ እየተባለ ነው። አልሂላሎች ከዚህ በፊትም ሲጠቀስ እንደነበረው ለወደፊቱ በጣም ትልቅ ክለብ መሆን ይፈልጋሉ። በዓለም ላይ አሉ ከሚባሉ ትልልቅ ክለቦች መካከል ተርታ መሰለፍን ይፈልጋሉ። ፓወር ሃውስም ተደርገው እንዲቆጠሩ ይፈልጋሉና በጣም ትልቅ ራዕይ ያላቸው ክለቦች ናቸውና ይህንንም ራዕይ ለማሳካት ደግሞ ምርጥ የሚባሉ ተጫዋቾችን ማዘዋወር ይፈልጋሉ። ያንንም የዝውውር ሂደትን ሪቻርዲዮ በስፖርቲንግ ዳይሬክተርነት እንዲመራው ይፈልጋሉ እያለን ይገኛል ይህ ሳውዲ ጋዜጠኛ። በተጨማሪም አያይዞ እንደዘገበው ከሆነ ሪቻርዲዮና አልሂላሎችም ንግግር አድርገዋል። ምናልባትም ይህ ድርድራቸው የሚሳካ ከሆነ በቀጣይ ክረምትም የአልሂላል ስራውንም ይጀምራል እያለን ይገኛል። ስራውንም የሚጀምረው የቅድመ ውድድር ዝግጅት ጨዋታዎች ከመጀመራቸው በፊት ስራውን ይጀምራል። ከዛም ዋናው ስራ አልሂላልን ማጠናከር እንደዚሁም ደግሞ ትልቅ ቦታ እንዲደርስም ማድረግ ይሆናል እያለን ይገኛል ይህ ሳውዲ ጋዜጠኛ። እዚህ ላይ ያለኝ የግል ሀሳብ ምንድን ነው? ምናልባት ንግግሮች እየተደረጉ ሊሆን ይችላል፣ ድርድሮች እየተካሄዱ ሊሆን ይችላል። ነገር ግን ደግሞ ሪቻርዲዮ አሁን ላይ ከሊቨርፑል ይለቃል ብዬ አልጠብቅም። በእርግጥ ሳውዲዎች የሚያቀርቡለት ደሞዝ በጣም ከፍተኛ ነው የሚሆነው። ምናልባትም በሊቨርፑል ከሚከፈለውም እጥፍ ሊሆን ይችላል። ነገር ግን ደግሞ ገና ፕሮጀክቱን መጀመሩ ነው። እንደሚታወቀው በስነ ስርዓት የተጠቀመው የክረምት የዝውውር መስኮትን ብቻ ነው። ሌላ ምንም አይነት የዝውውር መስኮትን አልተጠቀምምና ገና ፕሮጀክቱን ሀብሎ እየጀመረ ነው የሚገኘው። እናም በእርግጠኝነት የጀመረውን ነገር እስከ መጨረሻውም ያያል ብዬ እጠብቃለሁና ቢያንስ ከዚህ በኋላ 2 ዓመት 3 ዓመት በሊቨርፑል ይቆያል ብዬ እጠብቃለሁ። ምክንያቱም አንዳንድ ጊዜ እንደዚህ አይነት ቦታ ላይ ስትቀመጥ የሰራውን ስራ ፍሬህን
ማየት ትፈልጋልና ያንን ነገር ማየት ይፈልጋል ብዬ እጠብቃለሁ። በዛ ምክንያት አሁን ላይ ከሊቨርፑል ይለቃል ብዬ አልጠብቅም። ነገር ግን ደግሞ አንዳንድ ጊዜ ብር ምን ሊያስደረገ እንደሚችል አታውቁም። ውሳኔንም ሊያስቀየር ይችላልና ከፍተኛ ገንዘብ አቅርቡለት፣ ምናልባትም ወደዛ ሊሄድ የማለት እድል ሊኖረው ይችላል። እሱ ግን ልልቀቅ የሚል ከሆነ ሊቨርፑል ላይ ምን አይነት ተጽዕኖ ይፈጥራል የሚለውን ነገር አብረን የምንመለከቱ ይሆናል ለወደፊቱ። ምክንያቱም ከዚህ በፊትም የቀድሞ የሊቨርፑል ስፖርቲንግ ዳይሬክተር የነበረው ማይክል ኤድዋርድስ ከሊቨርፑል ሲለቅ በሊቨርፑል ቤት ውስጥ የተፈጠሩትን ነገሮች በደንብ ማየት ችለን ነበርና አሁን ላይ ሪቻርዲ ወደ አልሂላል አቀናለሁ የሚል ከሆነ ደግሞ ምን ሊፈጠር ይችላል የሚለውን ነገር ጊዜው ሲደርስ በደንብ የምንመለከተው ይሆናል። አሁን ላይ ግን ያለኝ እምነት ምንድን ነው? ይህ ስፖርቲንግ ዳይሬክተር ከሊቨርፑል ይለቃል ብዬ አልጠበቅም። በሊቨርፑል ቤት ለሚቀጥሉት ዓመታት ትልቅ ስራን ይሰራል ብዬ ነው የምጠብቅ። ሊቨርፑልን ወደ ውጤታማነት ለመመለስ ከአሰልጣኝ አርነ ስሎት ጋር እጅና ጓንት ሆኖም ይሰራሉ ብዬ ነው የምጠብቀውና አሁን ላይ ይለቃል ብዬ ያን ያህል ትልቅ ስጋት የለኝም። ነገር ግን ደግሞ ቀጣይ የሚፈጠሩትን ነገሮች አብረን የምንመለከት ይሆናል። በእናንተ ሀሳብ ሪቻርዲው ከሊቨርፑል ይለቃል ብላችሁ ታስባላችሁ የሚለው ነገር እዚህ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በመጨረሻ የምንመለከተው ትሬንት አሌክሳንደር አርኖልድ የሰጠውን አስተያየት ነው። ነገ ምሽት 5 ሰዓት ላይ ሊቨርፑል በአንፊልድ ከሪያል ማድሪድ ጋር የሚገጥም ይሆናልና ከዛ ጨዋታ በፊት እንግዲህ ትኩረት የሳበው ትሬንት አሌክሳንደር አርኖልድ ወደ ሊቨርፑል ሲመለስ ምን አይነት አቀባበል ከደጋፊዎቹ ዘንድ ይደረግለታል የሚለው ነውና በዚህ ዙሪያም የሰጠው አስተያየት አለና በሰጠው አስተያየት ምንድን ያለው ወደ ሊቨርፑል መመለስ ለኔ ሚክስድ ኢሞሽን ነው ያለኝ። በጣም አስቸጋሪ ጨዋታ እንደሚሆንም በእርግጠኝነት መናገር ይቻላል። ነገር ግን ደግሞ ይህ እጣ ፈንታ ነው ወይም እድል ነው። መጀመሪያም ወደ ሪያል ማድሪድ ሳቀናም የሆነ ወቅት ላይ እንደምንገናኝም እጠብቅ ነበረ። ምናልባት በአንፊልድ ላይሆን ይችላል፣ በቤርናቦም ሊሆን ይችላል። ብቻ ከሁለት አንዱ ሜዳ ላይ እንደምንገናኝ እጠብቅ ነበረ። ምክንያቱም ሁለቱም ትልልቅ ክለቦች ናቸውና የሆነ ሰዓት ላይ መገናኘታቸው አይቀርምና ከሊቨርፑል ጋር መጮቴ አይቀርም ነበረ የሚል አስተያየትን ሰጥቷል። እንደሚታወቀው ትሬንት አሌክሳንደር አርኖልድ በሊቨርፑል ቤት 354 ጨዋታዎችን ማድረግ ችሏል። የተለያዩ ዋንጫዎችን ማሳካት ችሏል። ነገር ግን ደግሞ በክረምቱ የዝውውር መስኮት ከሊቨርፑል ወደ ሪያል ማድሪድ ሲያቀና በደጋፊዎቹ ዘንድ በጣም ብዙ ቁጣን ነበረ ማስነሳት የቻለውና ልክ የሻምፒየንስ ሊግ እጣ ድልድል ሲወጣና ሊቨርፑል ከሪያል ማድሪድ ጋር እንደሚገናኝ ሲታወቅ፣ በተለይ ደግሞ በአንፊልድ እንደሚገናኙ ሲታወቅ ይህ ነገር ትኩረት እንደሚስም በተደጋጋሚ ስንናገረው የነበረ ነገር ነውና በዚህ ዙሪያ በሰጠው አስተያየት ምንድን ያለው ምንም አይነት አቀባበል ቢቀበሉኝም ሁልጊዜም ለደጋፊዎቹ እንደዚሁም ደግሞ ለክለቡ ያለኝ ፍቅር መቼም አይቀየርም። ሁልጊዜም ክለቡን ወደዋለሁ። ሁልጊዜም የክለቡ ደጋፊ ነኝ። ሁልጊዜም ደጋፊዎችንም ወዳቸዋለሁ፣ አመሰግናቸዋለሁ። እንደዚሁም ደግሞ ክለቡም ለሰጠኝ ድጋፍ ሁላ እንደዚሁም ደግሞ ለሰጠኝ እድልም በጣም ከፍተኛ ምስጋናዬን አቀርባለሁ። በሊቨርፑል ቤት በጣም ብዙ ነገሮችን ማሳካት ችያለሁ። ያንን የሚያሳካሁት ደግሞ አጠገቤ አብሮኝ በነበሩ ሰዎች በነበሩ ደጋፊዎች ምክንያት ነውና ለዛም ሁልጊዜም ምስጋናዬን አቀርባለሁ። በሊቨርፑል በነበረኝ ቆይታ በጣም ብዙ ነገሮችን ማሳካት ችያለሁ። በጣም ብዙ ትዝታዎችንም ይዤ መሄድ ችያለሁ። እነዚህ ትዝታዎች ሁልጊዜም ከኔ ጋር የሚኖሩ ናቸው እስከ ዕለተ ሞቴ ድረስና ለነዚህም ጥሩ ሚሞሪ በጣም ምርጥ ትዝታዎችም እንዳሳልፍ ላደረጉኝ ሁሉ ከልብ ምስጋናዬን አቀርባለሁ። እናም ደጋፊዎቹ በምንም አይነት ሁኔታ ቢቀበሉኝም በእነሱ ላይ ምንም አይነት ቅሬታ አይኖረኝም የሚል አስተያየትን ሰጥቷል። ከዛ በተጨማሪም በሰጠው አስተያየት ምንድን ያለው ልክ የእጣ ድልድሉ እንደወጣ ከአንዳንድ ተጫዋቾች ጋር ማውራት ችዬ ነበረ። ከሮበርትሰን፣ ከሞሐመድ ሳላ እንደዚሁም ደግሞ ከኢብራሂሞ ኮናቴ ጋር አውርተን ነበርና ስናወራ እንግዲህ በዚህ ዙሪያ ስንስቅ ነበረ። ምክንያቱም ሁላችንም ስንጠብቀው የነበረ ነገር ነው። የሆነ አጋጣሚ ላይ እርስ በርስ እንደምንገናኝ በተቃራኒ ቦታ ሆነን እንጠብቀው ነበርና እንደዚህ ልክ እጣ ድልድሉ ላይ ሊቨርፑል ከሪያል ማድሪድ ጋር እንደተገናኘ ስናቅ ሁላችንም ስንስቅ ነበረ። ነገር ግን ደግሞ በዛ ጨዋታ ላይ ያለን አማራጭ ምንድነው? ይህንን ስሜታዊነት ወደ ጎን አድርገን ሙሉ ለሙሉ ጨዋታው ላይ ትኩረት አድርገን ጨዋታችንን መጮት፣ ምርጥ ብቃታችንን ማሳየት ነው የሚል አስተያየትን ሰጥቷል። ነገ ምሽት 5 ሰዓት ላይ በአንፊልድ በጣም ትልቅ ጨዋታ ነው የሚጠብቀው። በተለይ ደግሞ ትሬንት አሌክሳንደር አርኖልድ በዚህ ጨዋታ ላይ በቋሚነት ሊጀምር ይችላል እየተባለ ነው የሚገኘውና በቋሚነት የሚጀምር ከሆነ እንደዚሁም ተቀይሮ ራሱ ቢገባ ከደጋፊዎቹ ዘንድ ምን አይነት አቀባበል ይቀበላል የሚለው ነገር በጣም አጓጊ ነው። በተለይ ደግሞ ያለፈው ሲዝን ከሊቨርፑል በእርግጠኝነት እንደሚወጣ በክረምት የዝውውር መስኮት ሊቨርፑልን እንደሚለቅ ከተናገረ በኋላ አንዳንድ ጨዋታዎች ላይ በደጋፊዎቹ ዘንድ ቁጣን ሲያስነሳ ነበር፣ እንደዚሁም ሲጮሁበት ነበር። በእርግጥ ብዙዎቹ አልጮሁበትም፣ ነገር ግን ደግሞ የሆነ ያህሉ ሲጮሁበት ነበረ። እናም አንዳንድ ደጋፊዎች ሲሉ የነበሩት ምንድን ነው እስካሁን ድረስ የሊቨርፑልን ማሊያ ነው እያደረገ የሚገኘው፣ የሊቨርፑልን ማሊያ እስካደረገ ድረስ አንጮህበትም፣ ነገር ግን በሌላ ማሊያ ተመልሶ ሲመጣ ግን ሁላችንም እናሳየዋለን የሚል አይነት ሀሳብ ሲሰጡ ነበርና ነገ
ከሊቨርፑል ጋር በአንፊልድ የሚጫወት ይሆናል። ዣቪ አሎንሶ በቋሚነት የሚያስጀምረው ከሆነ ደጋፊዎቹ በምን አይነት አቀባበል ይቀበሉታል የሚለው ነገር ለማየት የሚያጓጓ ይመስለኛል። ቢያንስ በዚህ ሰዓት ላይ ከጨዋታው ይልቅ የትሬንት አሌክሳንደር አርኖልድ ወደ ሊቨርፑል መመለስ ይበልጥ ትኩረትን የሳበ ይመስለኛል። በእናንተ ሀሳብ ደጋፊዎቹ ምን አይነት አቀባበል ይቀበሉታል የሚለውን ሀሳባችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። እናንተስ ሜዳው ላይ ወይም ስቴዲየሙ ላይ ብትሆኑ ምን አይነት አቀባበልን ነው የምትቀበሉት? በደስታ ትቀበሉታላችሁ ወይስ ኳስ በያዘ ቁጥር ትጮሁበታላችሁ የሚለውን ሀሳባችሁን እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እኔ እዚህ ላይ አበቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።